This is Afshin. ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ2002 በኢራን ምዕራብ አዘርባይጃን ግዛት ውስጥ በምትገኝ ቡካን በተባለች አንዲት ገጠራማ መንደር ነው። አፍሽን ጋደርዛዴ ወደዚች ዓለም ሲመጣ የነበረው ሁኔታ ለቤተሰቦቹ የደስታ ሳይሆን የድንጋጤ ነበር። ክብደቱ ገና 700 ግራም ብቻ ነበር። ዶክተሮቹ ሕፃኑ ሊተርፍ የሚችልበት እድል በጣም ጠባብ መሆኑን ቢተርፍ እንኳን በከባድ የጤና ችግሮች ውስጥ እንደማያልፍ ለወላጆች ገለጹላቸው። ቤተሰቡ ግን ተስፋ አልቆረጠም። አባቱ ኢስማኤል ጋደርዛዴ እና እናቱ ልጃቸውን ለማዳን ያልፈነቀሉት ድንጋይ የለም። አፍሽን እየቆየ ሲመጣ ሕይወቱ ተረፈ። ነገር ግን እድገቱ እንደ ማንኛውም ሕፃን አልነበረም። ወራት ወደ ዓመታት ቢቀየሩም አፍሽን ግን በቁመቱ አላደገም። በሕክምናው ዓለም ፕሪሞርዲያል ድዋርፊዝም ተብሎ የሚጠራው ብርቅዬ ሁኔታ ሰለባ መሆኑ ተረጋገጠ። አፍሽን እያደገ ሲመጣ በመንደሩ ውስጥ ትልቁ ፈተናው ከእኩዮቹ ጋር መመሳሰል አለመቻሉ ነበር። እኩዮቹ ቦርሳቸውን ይዘው ወደ ትምህርት ቤት ሲሄዱ፣ አፍሽን ግን በቤቱ መስኮት ሆኖ መመልከት ብቻ ነበር ዕጣ ፈንታው። በቁመቱ ምክንያት የትምህርት ቤት ወንበርና ጠረጴዛ ላይ መቀመጥ አይችልም። ቦርሳው ይከብደዋል። ደብተርና እርሳስ መያዝ እንኳ ለእሱ ከባድ ሥራ ነበር። ይህ ሁኔታ በአፍሽን ላይ ጥልቅ የሆነ የሥነ ልቦና ጫና ፈጥሮበት ነበር። ለምን እኔ የሚል ጥያቄ በልጅነት አእምሮ ይመላለስ ነበር። መደበኛ ትምህርት ባይማርም አባቱ በቤት ውስጥ ሆኖ ፊደላትን እንዲቆጥርና ማንበብ እንዲችል ከፍተኛ ጥረት አድርጓል። አፍሽን በአካል አጭር ቢሆንም አእምሮ ግን ብሩህና ነገሮችን የመረዳት ችሎታው ከፍተኛ ሆኖ አደገ። በገጠራማው የኢራን ክፍል የሚኖር ድሃ ገበሬ ቤተሰብ እንደመሆናቸው መጠን የአፍሽን የጤና እንክብካቤ ከፍተኛ የገንዘብ ጫና ፈጥሮባቸው ነበር። አባቱ ኢስማኤል ልጁን ለማከም መድኃኒት ለመግዛትና የተሻለ ሕይወት እንዲኖረው ለማድረግ ያላቸውን ጥቂት መሬት ሸጡ። ብዙ የገንዘብ ዕዳ ውስጥም ገቡ። አፍሽን ለብቻው መራመድ ይከብደዋል። እግሮቹ የሰውነቱን ክብደት ቢቀልም እንኳን መሸከም ስለሚያቀጣቸው ለረጅም ጊዜ መቆም አይችልም። አባቱ አፍሽንን እንደ ሕፃን ልጅ አቅፎ በሄደበት ሁሉ ይዞት ይሄዳል። ይህ የአባትና ልጅ ትስስር በመንደሩ ውስጥ ትልቅ አክብሮት አስገኝቶላቸዋል። አፍሽን በየቀኑ የሚያጋጥሙትን እንደ ደረጃ መውጣት፣ በሮችን መክፈትና ዕቃዎችን ማንሳት ያሉ እንቅፋቶችን በፈገግታ ለማለፍ ይሞክራል። ይህም የውስጥ ጥንካሬውን ለዓለም አሳይተዋል። አፍሽን ዓለምን ማየት የጀመረው በትንሽ የሞባይል ስልክ ስክሪን ነበር። ስልኩን በእጆቹ ሲይዝ ልክ እንደ ትልቅ ቴሌቪዥን ይሆንበታል። ነገር ግን ማህበራዊ ሚዲያ መጠቀም ሲጀምር ሕይወቱ አዲስ ምዕራፍ ከፈተ። የኢንስታግራም ገጽ ከፈተ። ቪዲዮዎቹም በሰከንዶች ውስጥ ዓለምን ማዳረስ ጀመሩ። የአፍሽን ተጫዋችነት፣ በራስ መተማመኑና ደግነቱ ብዙዎቹን ማረከ። ሰዎች አጭሩ ሰው እያሉ ብቻ ሳይሆን ልበ ቀናው ሰው እያሉ ይወዱት ጀመር። ይህ ዝናው ነው የጊነስ ወርልድ ሪከርድ ባለሙያዎችን ጆሮ የደረሰው። ጋር ያደረሰው በ2022 መጨረሻ ላይ አፍሽን ከቤተሰቡ ጋር ወደ ዱባይ ተጓዘ። ይህ ጉዞ ለእሱ የመጀመሪያው የውጭ አገር ጉዞ ነበር። በዱባይ በሚገኘው የጊነስ ቢሮ ውስጥ ለ24 ሰዓታት የሚቆዩ 3 የተለያዩ መለኪያዎች ተካሄዱ። ውጤቱን በይፋ ታወጀ። 65.4 ሴንቲሜትር። አፍሽን ከኮሎምቢያዊው ኤድዋርድ ኒኖ በ7 ሴንቲሜትር አንሶ በመገኘቱ የዓለማችን አጭር ሰው ተብሎ ተመዘገበ። በዚያ ቅጽበት አፍሽን የዓለም ኮከብ ሆነ። የጊነስ ሰርቲፊኬቱን ይዞ ሲዘል በአይኖቹ ውስጥ የሚታየው ደስታ ለዓመታት የደረሰበትን መገለልና ህመም የካሰ ነበር። አሁን ህልሜ ተሳክቷል፣ ቤተሰቦችን መርዳት እችላለሁ ሲል በደስታ ይናገራል። አፍሽን ከካሜራ ጀርባ ልክ እንደ ማንኛውም ወጣት ነው። ዳንስ ይወዳል። የኩርድ ባህላዊ ሙዚቃ ሲከፈት በትንሽ ሰውነቱ የሚያደርገው እንቅስቃሴ ለተመልካች ትልቅ ደስታ ይሰጣል። የካርቱን ፊልሞችን በተለይም ቶም ኤንድ ጀሪን ሰዓታት ተቀምጦ ማየት ያዝናናዋል። ልብስ ለእሱ ትልቅ ፈተናው ነው። በገበያ ላይ የሚገኙ የሕፃናት ልብሶች እንኳ ለእሱ አይሆኑትም። ስለዚህ ሁልጊዜ በልዩ ሁኔታ ተለክተው የሚሰፉለትን ሱፍ ልብሶች ይለብሳል።
እነዚህን ልብሶች ለብሶ ሲታይ ደግሞ የተለየ ግርማ ሞገስና በራስ መተማመን ይታይበታል። ዛሬ አፍሽን ጋደርዛዴህ የቡካን መንደር ልጅ ብቻ አይደለም፣ እርሱ የዓለም ተምሳሌት ነው። ቁመት የስኬት መለኪያ አይደለም የሚለውን መሪ ቃል በተግባር አሳይተዋል። በሄደበት ሁሉ ሰዎች ፎቶ ለመነሳት ይጋፉታል፣ እሱ ግን ማንንም አያሳፍርም። አፍሽን ወደፊት የራሱን ፋውንዴሽን አቋቁሞ እንደሱ ያሉ ልዩ አካል ያላቸውን ሰዎች መርዳት ይፈልጋል። የሱ ታሪክ የሚያስተምረን ነገር ቢኖር አንድ ሰው አካሉ ምንም ያህል ትንሽ ቢሆን ልቡና ህልሙ ግን ከሰማይ በላይ ሊረዝም እንደሚችል ነው። አፍሽን ትልቅ ልብ ያለው በፈገግታው ዓለምን ያሸነፈው አጭሩ ሰው ታሪኩ ይህን ይመስላል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ አስተያየት ካላችሁ በኮሜንት ጻፉልን።